ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በራያ አላማጣ 4 ጊዜ የድሮን ጥቃት ተፈጸመ። ጥቃቱ የተፈጸመው የህወሓት ታጣቂዎች በግመል የተጓጓዘ መሳሪያ ሲቀበሉ ነው ተብሏል። ነሐሴ 4 ቀን 2018 ጠዋት 2 ሰዓት አካባቢ በራያ አላማጣ ወረዳ የመራዋ ንዑስ ወረዳ ስለተፈጸመው አስደናቂ የድሮን ጥቃትና ህወሓት ላይ ስለደረሰው ውድመት እንነግራችኋለን። በሌላ ዜና በሽረሪና በተከፈተ ትንኮሳ በሺዎች የሚቆጠሩ የትነግ ታጣቂዎች መማረካቸው ተሰማ። በመቶ ሚሊዮኖች የሚገመቱ የጦር መሳሪያዎችና ቁሳቁሶችም ተይዘዋል። ትነግ በሽረሪና አካባቢ ከፍቶት በነበረው ትንኮሳ በሺዎች የሚቆጠሩ ታጣቂዎቹ መማረካቸውና በመቶ ሚሊዮኖች የሚቆጠሩ ግምት ያላቸው የጦር መሳሪያዎች እንዲሁም የሎጂስቲክስ ቁሳቁሶች በቁጥጥር ስር መዋላቸው ታውቋል። በመረጃችን ተካቷል። በሌላ በኩል የአዲስ አበባ ጉዳይ በሀገራዊ ምክክር ውስጥ አከራካሪ ሆኖ ቀጥሏል። በምክክሩ ላይ የሚሳተፉ የተለያዩ ክልሎችን የወከሉ የብልጽግና ፓርቲ አባላት አዲስ አበባ የኦሮሚያ ክልል ዋና ከተማ እንድትሆን የሚለውን ምክር ሀሳብ እንዲደግፉ ግፊት እየተደረገባቸው ነው የሚሉ መረጃዎች እየወጡ ነው። አብራችሁን ስትቆዩም የምታደምጡት ሌላኛ ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። የአዲስ አበባ ጉዳይ በሀገራዊ ምክክር ውስጥ አከራካሪ ሆኖ ቀጥሏል። በሀገራዊ ምክክር ሂደት ውስጥ የአዲስ አበባ የትኛው አስተዳደር ደረጃ ላይ ትቀመጥ የሚለው ጉዳይ አሁንም አከራካሪ ሆኖ መቀጠሉ እየተነገረ ይገኛል። በምክክሩ ላይ የሚሳተፉ የተለያዩ ክልሎችን የወከሉ የብልጽግና ፓርቲ አባላት አዲስ አበባ የኦሮሚያ ክልል ዋና ከተማ እንድትሆን የሚለውን ምክር ሀሳብ እንዲደግፉ ግፊት እየተደረገባቸው ነው የሚሉ መረጃዎች እየወጡ ነው። በዚህ ሂደት አንዳንድ ተመካካሪዎች በጉዳዩ ላይ የተለሳለሰ አቋም እያራ መዱ መሆናቸው ተጠቁሟል። በተጨማሪም ሀገራዊ የምክክር ኮሚሽኑ የምክክር ሂደቱን በገለልተኝነትና በሙያዊነት እየመራ አይደለም የሚሉ ቅሬታዎች መበርከታቸው ተነግሯል። በአዲስ አበባ ጉዳይ ላይ ሙያዊ ምክር ሀሳብ እንዲሰጡ የተመደቡ የምሁራን ፓናል አባላትና አወያዮች በብልጽግና ፓርቲ በኩል የተያዙ አቋሞች በተመካካሪዎች ላይ ለመጫን ሞክረዋል የሚል ቅሬታ መኖሩ ተጠቁሟል። ከዚህ ባለፈ አንዳንድ ኮሚሽነሮች ተወካዮቻቸው ተመካካሪዎች አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለውን ምክር ሀሳብ እንዲቀበሉ ግፊት እያደረጉ ነው የሚል ቅሬታም ተነስቷል። በዚህ ቅሬታ ያላቸው የፖለቲካ ፓርቲዎች ኮሚሽነሮች ገለልተኛ ሆነው እንዲሰሩ በተናጠል ባደረገው ስብሰባ ጠይቀዋል ነው የተባለው። በአጀንዳው ዙሪያ ያለው ሌላው ጉዳይ ደግሞ ሁለቱን የሀሳብ ወገኖች ሊያስማማ የሚችል ወርቃማ አማካኝ ለመገኘቱ ነው። አዲስ አበባ የፌዴራል ከተማ ብቻ እንድትሆን የሚለው ምክር ሀሳብ በምክክሩ ቢጸድቅም በኦሮሚያ ክልል ተቃውሞ ሊያስነሳ ይችላል የሚል ስጋት መኖሩ ተነግሯል። በሌላ በኩል አዲስ አበባ የፌዴራል ከተማ እንዲሁም የኦሮሚያ ክልል ዋና ከተማ እንድትሆን የሚለው ምክር ሀሳብ በአንዳንድ ወገኖች የሚደገፍ ቢሆንም በእሱ ላይ የሚቃወሙ ድምጾችንም እያበረከቱ ይገኛሉ የተባለው። ይህም ከምክክሩ የሚወጣው ውሳኔ አንዱን ወገን አሸናፊ ሌላውን ተሸናፊ የሚያደርግ ከሆነ የጉዳዩ ዘላቂ መፍትሄ ይበልጥ ሊያርቀው ይችላል የሚል ስጋት ፈጥሯል። በመሆኑም በአጀንዳው ላይ ከሚደረገው የምክክር ሂደት በተጨማሪ ሁለቱን ወገኖች ሊያቀራረብ የሚችል የተለየ ድርድር እንዲካሄድ እንቅስቃሴ መጀመሩም ተጠቁሟል። በተመሳሳይ የአዲስ አበባን ጉዳይ ለጊዜው በማቆየት በሌሎች አጀንዳዎች ላይ የሚደረገው ምክክር እንዲጠናቀቅ ለሀገራዊ የምክክር ኮሚሽኑ ምክር ሀሳብ ማቅረቡም ተሰምቷል። በአጠቃላይ የአዲስ አበባ የአስተዳደር ሁኔታ ጉዳይ ከፖለቲካዊ፣ ከህገ መንግስታዊና ከክልላዊ ጥቅሞች ጉዳይ ጋር ተያይዞ ከፍተኛ ውይይት እያስነሳም ነው። የምክክሩ ውጤትም በሁለቱም ወገኖች ተቀባይነት የሚኖረውና ዘላቂ መፍትሄ የሚያመጣ እንዲሆን ትኩረት ተሰጥቶታል። በቀጣይ መረጃችን በራያ አላማጣ የድሮን ጥቃት ተፈጸመ መባሉን የገበታ ሚዲያ ምንጮች አረጋገጡ። በትግራይ ክልል ደቡባዊ አካባቢ በሚገኘው ራያ አላማጣ ወረዳ የድሮን ጥቃት መፈጸሙን የአካባቢ ምንጮች መግለጻቸውን የተሰማው። እንደ ምንጮቻችን መረጃ ጥቃቱ በዛሬው ዕለት ነሐሴ 4 ቀን 2018 በራያ በሚገኘው የመራዋ ንዑስ ወረዳ አካባቢ ከጠዋቱ 2 ሰዓት አካባቢ ተፈጽሟል የተባለው። ጥቃቱ የተፈጸመው በአካባቢው ታጣቂዎች የመሳሪያ አቅርቦት ሲቀበሉ ነው ተብሏል። መሳሪያዎቹ በግመል ተጓጉዘው ወደ አካባቢው እንደመጡና ታጣቂዎቹ ሲቀበሉ ጥቃቱ እንደተፈጸመ ነው የተረጋገጠው። በተለይም ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ በሚንቀሳቀሰው አርሚ 26 ተብሎ በሚጠራው የህወሓት ታጣቂ ቡድን ላይ እንደተፈጸመ የአካባቢው ምንጮች አስረድተዋል። በጥቃቱ ምክንያት ታጣቂዎቹ ላይ ጉዳት መድረሱን ምንጮች ቢገልጹም በትክክል ስንት ሰዎች እንደተጎዱ ወይም የሞት አደጋ መኖሩን የሚያረጋግጥ ገለልተኛ መረጃ እስካሁን አልተገኘም። የአካባቢው ምንጮች እንደሚሉት ከጥቃቱ በኋላም ድሮኑ
በአካባቢው አሰሳ እያደረገ ይገኛል ተብሏል። ይህም በአካባቢው ተጨማሪ ጥቃት ወይም የወታደራዊ እንቅስቃሴ ስጋት እንዳለ ጥያቄ አስነስቷል። ራያ አላማጣ ከዚህ በፊትም በግጭትና በፖለቲካዊ ውጥረት የተነሳ የደህንነት ስጋት የታየበት አካባቢ በመሆኑ በዚህ የተነገረው የድሮን ጥቃት ዜና በአካባቢው ያለውን የደህንነት ሁኔታ ዳግም ትኩረት ውስጥ አስገብቶታል። በሌላ ዜና በሽራሪና በተከፈተ ትንኮሳ በሺዎች የሚቆጠሩ የትነግ ታጣቂዎች መማረካቸው ተነገረ። በመቶ ሚሊዮኖች የሚገመቱ የጦር መሳሪያዎችና ቁሳቁሶችም ተይዘዋል። ትነግ በሽራሪና አካባቢ ከፍቶት በነበረው ትንኮሳ በሺዎች የሚቆጠሩ ታጣቂዎቹ መማረካቸውና በመቶ ሚሊዮኖች የሚቆጠር ግምት ያላቸው የጦር መሳሪያዎች እንዲሁም የሎጂስቲክ ቁሳቁሶች በቁጥጥር ስር መዋላቸው ተነግሯል። በአካባቢው ከተካሄደው ግጭትና ከተከናወኑት የጸጥታ ማስከበር እርምጃዎች በኋላም የተገኙ የመስክ መረጃዎች እንደሚያሳዩት የትነግ ታጣቂዎች በሽራሪና አቅጣጫ የከፈቱት ትንኮሳ ሙሉ በሙሉ መክሸፉ ተመላክቷል። በሽራሪና አቅጣጫ በተደረገው ግጭት ወቅት በሺዎች የሚቆጠሩ የትነግ ታጣቂዎች እጃቸውን የሰጡ ሲሆን በአሁኑ ወቅትም ቁጥጥር ስር ውለው አስፈላጊው የምርመራና የማጣራት ስራ እየተከናወነባቸውም ይገኛል። በግጭቱ ወቅት በቁጥጥር ስር የዋሉት የቡድንና የግል የጦር መሳሪያዎች፣ የመገናኛ ሬዲዮዎች እንዲሁም ተተኳሽ ጥይቶች የፋይናንስ ግምታቸው በ100 ሚሊዮን የሚቆጠር የኢትዮጵያን ብር እንደሆነ የተሰማው። ለታጣቂ ቡድኑ ተዘጋጅቶ የነበረ ከፍተኛ መጠን ያለው የደረቅ ቀለብ፣ የሕክምና ቁሳቁስና የትራንስፖርት ድጋፍ ሰጪ ተሽከርካሪዎች በሙሉ በቁጥጥር ስር ውለዋል። በአሁኑ ወቅት የአካባቢው ሰላምና ጸጥታ ሙሉ በሙሉ ተመልሶ በቁጥጥር ስር የዋለ ሲሆን የተማረኩ ታጣቂዎችን በተመለከተም ሕጋዊና ሰብአዊ አሰራሮችን የተከተለ የማጣራት ስራ እየተካሄደም ይገኛል። በቀጣይ መረጃችን ሳውዲ አረቢያ 160 ኪሎ ግራም ጫት ይዘው ወደ አገሯ ሊገቡ የሞከሩ 8 ኢትዮጵያውያንን በቁጥጥር ስር መዋሏን አስታወቀ። የሳውዲ አረቢያ የጸጥታ አካላት ዛሬ ባወጡት መግለጫ በዚህ ሳምንት በተደረገው የጸረ አደንዛዥ ዘመቻ በጠቅላላው 293 ኪሎ ግራም ጫት፣ 16 ኪሎ ሐሺሽ እና 37290 ታብሌቶችን በቁጥጥር ስር መዋላቸው ተነግሯል። ከዚህ ጋር በተገናኘ 9 ሰዎች መያዛቸውን ጠቁመው ከነዚህም ውስጥ 8ቱ ኢትዮጵያን መሆናቸውን አስረድቷል። በመግለጫው በአሲር ግዛት አልራህባዋ ሴክተር ድንበር ጠባቂዎች 160 ኪሎ ግራም ጫት ይዘው በህገወጥ መንገድ ለመግባት የሞከሩ 8 ኢትዮጵያን በቁጥጥር ስር እንደዋሉ ነው የተሰማው። በአሲር በተደረገ ሌላ ዘመቻ ደግሞ አንድ የሳውዲ ዜጋ 133 ኪሎ ግራም ጫት መኪና ውስጥ ደብቆ መያዙን አስታውቀዋል። በጂዛን በኩል ድንበር አልፎ ሊገባ የነበረ 16 ኪሎ ሐሺሽ እና 37290 ታብሌት በቁጥጥር ስር እንደዋለ ቢጠቅሱም ከዚህ ጋር በተገናኘ ስለታሰሩ ሰዎች ያሉት ነገር የለም። በሳውዲ አረቢያ ጫት በአደንዛዥ እጽነት የሚመደብ ሲሆን ይህንን ለማስገባት የሞከረ የሞት ቅጣት የሚተላለፍበት መሆኑ ይታወቃል። ባለፈው ወር ብቻ በዚህ ወንጀል ተከሰው ውሳኔ ከተላለፈባቸው ውስጥ 6ቱ በስቅላት የተቀጡ መሆናቸው የሚታወስ ነው። ይህም በዚህ ዓመት ብቻ በሳውዲ አረቢያ የሞት ቅጣት ተፈጻሚ የሆነባቸውን ኢትዮጵያውያን ቁጥር ከ20 በላይ አድርሶታል። በሌላ በኩል የሞት ፍርድ ተላልፎባቸው ቅጣታቸውን የሚጠባበቁ ኢትዮጵያውያን ቁጥር ወደ 200 እንደሚገመት መረጃዎች ያመላክታሉ። በቀጣይ መረጃችን በአዲስ አበባ ብሔራዊ ቲያትር አካባቢ የሚገኘው ኢትዮጵያ ሆቴል በከተማው ውስጥ እድሜ ጠገብ ከሆኑ የሆስፒታሊቲ አገልግሎት መስጫዎች አንዱ ነው። የዚህ ሆቴል መከፈት ከአፍሪካ አንድነት ድርጅት ምስረታ ጋር ይያያዛል። እንደ አውሮፓውያን አቆጣጠር በ1963 አዲስ አበባ የአፍሪካን አንድነት ድርጅትን ምስረታ ለማስተናገድ ዝግጅት ስታደርግ ትልቁ ስጋት ለተሳታፊዎች የሚሆኑ በቂ ሆቴሎች አለመኖራቸውም ነበር። ከዚህ በመነሳት ለአፓርትመንት ሲገነባ የነበረው ይህ ህንፃ ወደ ሆቴልነት እንዲቀየር የተደረገ ሲሆን በዚህም ለምስረታው አዲስ አበባ የተጓዙ የውጭ ጉዳይ ሚኒስቴሮችና ከፍተኛ ባለስልጣናት ተስተናግደውበታል። ይህ 6 አስርት ዓመታትን ያስቆጠረው ሆቴል አሁን ሙሉ በሙሉ የሚጠፋበት ጊዜ መቃረቡን ፎርቹን ዘግቧል። እንደ ዘገባው በአሁኑ ወቅት ከሆቴሉ ጀርባ የሚገኙት ቦታዎችና ግንባታዎች በመፍረስ ላይ ሲሆኑ ሆቴሉ እስከሚቀጥለው ጥቅምት ፈርሶ የሚጠናቀቅ ይሆናል። ይህ ሆቴል የሚፈርሰው በምትኩ ሰማይ ጠቀስ ፎቅ ሊሰራበት ነው። የሆቴሉ ባለቤት የሆነው ቢኬ ግሩፕ ከመንግስት ከገዛው በኋላ የማስፋፊያ ስራ ወዲያውኑ የጀመረ ሲሆን ከይዞታው 4000 ካሬ ሜትር በተጨማሪም 5500 ካሬ ሜትር ላይ ትልቅ ህንጻ የመገንባት እቅድ እንዳለው አስታውቆ ነበር። ከመነሻው እቅዱ ባለ 63 ፎቅ ህንጻ የመገንባት ቢሆንም በአካባቢው ካሉ ትልልቅ ህንጻዎች አኳያ ፕላኑ ለማሻሻል ውሳኔ ላይ ቢደረስም የተሻሻለውን እቅድ ግን ገና ይፋ አላደረገም።
ከሰራተኞቹ ውስጥ ብቃትና ልምድ ያላቸው በፊት ግሎባል ሆቴል ወደሚባለውና አሁን ኢትዮጵያ ሆቴል ቁጥር 2 ወደ ሆነው እንደሚዘዋወሩ የተነገራቸው ሲሆን ቀሪዎቹ ደግሞ በቢኬ ግሩፕ ውስጥ ወደሚገኝ ሆቴሎችና ድርጅቶች እንደሚገቡ ተነግሯል። የአቶ በላይነህ ክንዴ ንብረት የሆነው ቢኬ ግሩፕ በአዲስ አበባ ካለው ቁጥር 2 የኢትዮጵያ ሆቴል በተጨማሪ በአዳማ የራስ ሆቴል ባለቤት ከመሆኑም በላይ በባህር ዳር ከተማ ሂልተን ሆቴል የገነባ ነው። እንዲሁም በቅርቡ በደቡብ ወሎ ዞን ሎጎ ሐይቅ ሪዞርትን ስራ ማስጀመሩ ይታወሳል። ቢኬ ግሩፕ በ7 ከተሞች ውስጥ 22 ድርጅቶች ያሉትና ከ5000 በላይ ሰራተኞችን የሚያስተዳድር ትልቅ ድርጅት ሲሆን ድርጅቱም ኮሚኒኬሽን ዳይሬክተር አቶ ሰጠኸኝ እንግዳ የኢትዮጵያ ሆቴል ጉዳይ በተመለከተ ጠይቀው አስተያየት ከመስጠት ተቆጥበዋል። የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው ግን የኢትዮጵያ ሆቴል መፍረስ ተቋማቸው መከላከል እንደማይችል ተናግረዋል። በቅርስነት የተመዘገበ አለመሆኑን ገልጸውም ቅርስ ያልሆነ ነገር እኛን አይመለከትም ብለዋል። በመጨረሻም የትግራይ ክልል ሰብአዊ መብት ተሟጋቾች ጥቁር አሸንዳ የሚል ዘመቻ ጀመሩ። በትግራይ ክልል የሚንቀሳቀሱ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ተጠቃሚዎች ጥቁር አሸንዳ የሚል የኦንላይን ዘመቻ መጀመራቸው ተነግሯል። ዘመቻው ለወይዘሪት ዘውዱ ሀፍቱ ፍትህ እንዲሰጥ የሚጠይቅ ሲሆን ሴቶች ጥቁር የአሸንዳ ባህላዊ አልባሳትን ለብሰው ፎቶግራፋቸውን እየለጠፉም ነው። በአሸንዳ በዓል ወቅት ሴቶች ደማቅ ቀለማት ያላቸውን ባህላዊ አልባሳት ለብሰው መታየት የተለመደ ቢሆንም አሁን ግን ጥቁር ቀለም ያላቸው አልባሳት በማልበስ ዘመቻውን በማከናወን ላይ ይገኛሉ። ሴቶቹ እነዚህን ፎቶዎች የሚለጥፉት #ብላክ አሸንዳ በሚል ብቻ፣ አብዛኞቹም በዘውዱ ሀፍቱ ግድያ ትክክለኛ ፍትህ እንዲረጋገጥ የሚገልጹ ፎቶዎችንም አስፍረዋል። ይህ ዘመቻ የተጀመረው በወጣቷ ዘውዱ ግድያ ተጠርጥረው ዕድሜ ልክ ተፈርዶባቸው የነበሩ 2 ተከሳሾች በዚህ ሳምንት በነጻ መሰናበታቸውን ተከትሎ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።